ላነሳ ያፈለኩት ምናልባት ወዝሪክሪያ ምክንያቱም ካሁን ቀደም ምርጫ እናደርጋለን ብለው ሙጥኝ ብለው ጸረ ህገ መንግስት እንቅስቃሴ ያደረጉ እንደውም እርሶም በሰዓቱ አይ ይሄ ያዋጣም ብለው ሁሉ መረጃ ሁሉ ሰጥቷቸው ግን ደግሞ ሰብረው ገብተው ብዙ ችግር ውስጥ ከተቱት ህዝቡን ማለት ነው። በአንጻሩ ደግሞ አሁን ደግሞ ህገ መንግስቱ መሰረት ባደረገ እንግዲህ በየ5 አመቱ ሌጂቲሜት የሆነ መንግስት ሀገሪቱ ስለሚያስፈልጋት ምርጫ ይደረግ በሚባልበት ሰዓት ደግሞ ጸረ ምርጫ እንቅስቃሴ ደግሞ ማድረግ ጀመሩ። አሁን እኮ ለነገም ራሱ ህዝቡ ተስፋ እንዳይኖሩ እንግዲህ ከአሸባሪ ጋር ተባብሬ ያለው ይያለ ጭራሽ ጸረ ህገ መንግስት እንቅስቃሴ ያደረገ አሁን ከዚህ ቡድን ጋር እዛ አካባቢ ካለው ኃይል ጋር እንዴት አድርገው ነው በትብብር መስራት የሚቻለው? በምንስ ሊታመን ይችላል? አረ በፍጹም በምንም በእርግጥ በእነሱ ያው የመጨረሻና ዋናኛው ጎል ስልጣን ነው። እኔ አንዳንዴ አይገርምም እኮ የንትን ማስመለስ ብቻ ሳይሆን የፌደራል ስልጣንን ለማስመለስ አይደለ እንትን እያሉ ያለው 4 ኪሎ አይደለ ከሻዕቢያ ፌደራል መንግስቱን እናፈርሳለን አፍርሰን እንላለን። ያው እነዚህ አሸባሪዎች አማጽያን እየተነሱ ያሉ እኮ መቼም ለጊዜያዊ አስተዳደር እንትን ለማለት አይደለም። መንግስት ግልበጣ ለጊዜው መንግስት ግልበጣ አይደለም ለነሱ በጣም ቀላል ነው ከፈለጉ ግን የሚመጣቸው ነገር ካላወቁ ማለት ነው የሚመጣቸው ዱላ ከዛ ቀጥሎ የሚመጣቸው እኔ አያረጉትም ብዬ አስባለሁ መቼም ወደዛ አይደርሱም ብዬ ምክንያቱም ዞሮ ያ ሁሉንም ስለሚያጡት ማለት ነው። ግን ከነዚህ አገራትም እኮ ጠቅሰዋል። ክልል ናት ክልል ከሀገር ጋር ማለት ነው ክልል ከኤርትራ ጋር ሳይሆን ሌሎች ሀገሮችም ተጠቅሰዋል እኮ ሰውየው እና እነዚህ ሀገሮች እነዚህ አማጽያን ምን ለማድረግ ነው እንዴ? መንግስት ለመገልበጥ አይደለም እንዴ? ፌደራል መንግስቱ ለመገልበጥ ነው በኃይል እንትን ለማድረግ ነው እንጂ መቼም የትግራይ ያለው እንትን ለማለት አይደለም። ስለዚህ የነሱ ፍላጎት በትግራይ የሚያቆም አይደለም። ምንም የሚያቆም አይደለም። ነበሩ እኮ ይዘውት እኮ ነበር ግን እንደው ጌታቸው ስለያዝ አይደለም እንዴ አካኪ ዘራ አሁን እኮ ማለት ሚዲያውን ሰማለህ መቼም አንተ ትግርኛ በደንብ ሰማዋለህ። ስልጣኑን ይዞ እንዴት እንደሚያደርገን ብሎ በሚዲያ እኮ ተናግረዋል። እኛ ደግሞ እንቢ መጨረሻ ምንድነው ያሉት? በቃ የህዝብ እንቢተኝነት ፈጥረን አደረጉትም። ስለዚህ በትግራይ የሚያቆም አይደለም ፍላጎታቸው። ያው እንደምትባለዋ እቺ መከረኛ 4 ኪሎ ናት። 4 ኪሎ በምን ደም? በወጣቱ ደም። እኔ እኮ 4 ኪሎ መመኘት ምንም ችግር የለውም። ማንኛውም ይመኘው ችግር የለውም። ሀሳብ ካለው በቃ ራዕይ ካለው አላማ ካለው መመኘት ምንም ችግር የለውም። ችግር የሚሆነው ግን በቃ ደም በመክፈል ችግር የሚሆነው እሱ ነው በቃ እንጂ መመኘት መታገል ምንም ማለት አይደለም። ሀሳብ ይዘህ መታገል እንዲሁ መቀጠልም አለበት። ዋናው ችግሩ ግን ደም ከፍለህ ነው ትልቁ ችግር። አሁን የነሱ ችግር ቢመኙም ቢታገሉም እኔ አልቃወምም። ህወሓት እንደገና ሌላ ፓርቲ መስርተው ምን ብለው ወይም ደግሞ ህጋዊ ሰውነታችንን እናስመልሳለን ተማቁተን በህግም ብለው ቢሄዱም ምንም ችግር የለውም። እኔ እደግፈዋለሁ። እንመለሳለን ቢሉም ችግር የለውም። ግን የትግራይ ህዝብ ደም ከፍለው ግን እኔ ይህች ብቻ ነው መቃወማት። በሐሳብ ኦር በምርጫ ማድረግ ይችሉ ነበር። በሐሳብ በምርጫ በክርክር የተለየ ሐሳብ በመያዝ ሐሳብ ማን ነው የሚሸምተው? ህዝብ አይደለም እንደሚሸተው። በቃ የህዝብን የሚሸምተው ሐሳብ የሀገር መሪ ለመሆንም ሀገር የህዝብ የኢትዮጵያ ህዝብ የሚሸምተው ሐሳብ ብቃት አቅም ይዛ ከተከራከርኩ ምንም ችግር የለውም። ሰላማዊ በሆነ መንገድ ትልቁ ችግር እኮ ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበህ ትላንት ያቀናሃትን ሀገር ለ27 ለ30 አመት የመራሃትን ሀገር ስንት ጥሩም አለ መጥፎም አለ ብዙ ነገር አሁን እንደ ባዳ ሆነ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ስለዚህ አሁን ትንሽ አይለዋል። ይህንን ኃይል ሚዛን የሚያስተካክለው ግን ኢሊቱም ያስተካክለዋል፣ ወጣቱም ያስተካክለዋል። በተለይ የትግራይ ኢሊትና የትግራይ ወጣት ኃይል ሚዛኑን ያስተካክሉታል ብዬ አስባለሁ። ኃይል ሚዛን የሚያስተካክሉ
በትክክለኛ መረጃ ሲደርሳቸው ማለት በተለይ አሁን ሲወስኑ በአይን ጭፍናቸው ነው የወሰኑት ወይ በአፈሙዝ ነው የወሰኑት? በጣም ነው የሚገርመኝ። በአፈሙዝ ነው የወሰኑት። እንዴት ማስተንተን አቃታቸው ነው ያልኩት። ምክንያቱም በሌላ መንገድ ወይም ደግሞ የፈረደበት ህዝብ ከፕሪቶሪያው በኋላ እንኳን 3 ዓመት መንግስት የለው ምን የለው ሁሉ ጊዜ በህልውና አደጋ የሚኖረው ህዝብ እሱንን ማስቀጠል እንኳን ይሻላቸው ነበር ለነሱ እሱን ማስቀጠል የአንድ ዓመቱን እንደገና እንዲሁ ያመሱት ማስቀጠል ነው ለነሱ የሚሻላቸው። ግን አሁን ግን ይለያል ብዬ አስባለሁ። በአንድ በኩል ጥሩ ነው ትላለ፣ ግን በሚገባ በአስተዋይነት ህዝቡም ደግሞ በደንብ አስተውሎ ወጣቱ ምሁሩን አስተውሎ ከሄደበት ግን ኃይል ሚዛኑ ትክክለኛ ሚዛን ይዛል ብዬ አስባለሁ ማለት ነው። እና በጣም ውስብስብ በሆነ ሁኔታ ነው ያለው አሁን የትግራይ እና ጫፍ ላይ ደርሰዋል። ሁለቱ ጫፍ ላይ ሊበጣጠሱ ደርሰዋል ብዬ ነው የማስበው። እውነት ለመናገር ቀደም ሲል እርሶም እንደተናገሩት ለዚህ ችግር መፍትሄ ከምንም በላይ ህዝቡ እንዳለ ሆኖ ግን ደግሞ ኤሊቱ ደግሞ ከህዝቡም ደግሞ ኤሊቱ በጣም ወሳኝ ሚና እንዳለው ይታወቃል። ግን አሁን ቤዚክሊ አሁን እርሶም ሲናገሩ እንደተረዳሁት እሺ ስልጣን የፌዴራል ስልጣን የክልል ስልጣን ከዛ በኋላ ጦርነት ይቆማል ነው ምንድነው? አሁን እኔ ማለት የትኛው ሴናሪዮ እንጠቀም ሊቆም የሚችልበት ነገር ሳለ ወይ አሁን ጥግ የነሱ ጥግ ምንድነው? የፍላጎታቸው ጥግ ምንድነው አይታወቅም። አሁን ምክንያቱም በየጊዜው እየተገለባበጡ የመጡበት ሂደት አለ። አንዴ በቀደም እንዳነሳን ምርጫ ይላሉ፣ ወደት አንፈልግም ይላሉ፣ ከዛ ወደት ደግሞ ይላሉ። ከዛ ምክንያቱም ወደት ብሎ አሊያንስ ስለፈጠሩ ጽምዶ ብሎ ስለፈጠሩ ማለት ነው የራሳቸውን አንድ ሀገር ያለውን ትተው ከውጭ ጋር እንደዛ የሚያደርጉበት ሂደት ስላለ ሶ በዚህም በዛ በሁሉም አቅጣጫ ቢኬድ የሚታመን የሚጨበጥ ነገር የለውም። ሶ እነዚህ ሰዎች ስልጣን ቢሰጣቸውም ባይሰጣቸውም ይሄ ጭር ሲል አልወድም አይነት እንቅስቃሴ ነው እንጂ እያደረጉ ያሉት ሌላ ነገር እያደረጉ እንዳልሆነ ሰው የሚረዳውና ምናልባት እዚህ ጋር የሚሉት ነገር ይኖር ይሆን? ወይዘሮ አይ ስልጣን ዋናዋ ናት። ስልጣን ዋናው ነው። ስልጣን ክብርና ስልጣን ዋናው ነው። ከዛ በኋላ ደግሞ የተጠያቂነት ጉዳይም አለ። ሌሎች ጉዳዮችም ሊኖሩ ይችላሉ። ስልጣን ግን ትግራይ ብቻ የሚያበቃ አይደለም ነው ያልኩት እንጂ ዋናው ማጠንጠኛው ስልጣን ነው። ወደ አሁን ያስገባንም እኮ ስልጣን እኮ ነው። ስለዚህ ለስልጣን ሲሉ ነው ይሄን ሁሉ ህዝብ ያስጨረሱት። በዛኛው በኩልም ስልጣኑን ለማስጠበቅ አትችልም ስለተባለ አትችልም የሚል እንትን እኔ በራሴም ሁኜ ስለማቀው በጣም ነው የሚያምነው። አትችልም በሴቶች ምንም ማለት አይደለም። አትችልም እያተባልን ስለመጣን ማለት ነው። አትችልም የሚል በጣም በአእምሮ ውስጥ ይጋ በጣም ኃይለኛ ነው። በወንዶች ደግሞ ወንዶች ለወንዶች አትችሉም ስትባባሉ ደግሞ በጣም ከባድ ነው። እስካሁን ወደዚህ ያደረሰን አትችልህ እኔ ነው የምችለው፣ አትመራኝም እኔ ነው የምመራ የሚለው ያኛውንም ስልጣን ለመንጠቅ ያኛውንም እችላለሁ ብሎ ስልጣኑን ለማስጠበቅ እኮ ነው። በቃ በዛች አዳራሽ የተፈጠረችው እኮ ናት። ዶክተር አብይ ሲመረጥ እኮ ነች የተፈጠረችው። በአንድ አዳራሽ እኮ የተፈጠረችው። በዛችን የተፈጠረችው እዛች ብዙ ሀሳቦች ተነሱ፣ ብዙ ግምገማዎች ተነሱ። ከግምገማ አልፈውም ወደ ስድብ ተነሱ። ከዛ እነዚህ በአእምሮ የተፈጠሩት መከባበር አልነበረም፣ መደማመጥ አልነበረም። ስለዚህ ይህንን ሲፈጠር ነው ከዛ በኋላ ያኛው ኃይሉን አሰባሰበ፣ እኛንም ኃይላችን አሰባሰብን። የትግራይ ህዝብ ያኔ በብሔር ባንደራጅ ባይዘወይ የብሔር እንትኑ በጣም የገረመኝ ከጦርነቱ በኋላ ነው። የብሔር ለካስ የብሔር ፖለቲካስ ለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም ያልኩት ለዛ ነው ባይዘው። ከዛ ምንድነው ያደረግነው? ወደ ብሔራችን ሁላችንን ሰብሰብ ብለን እኛንም ኃይላችን አሰባሰብን፣ ወጣቱን አሰባሰብን። ጠላትም ተሰየመ። ፌዴራል መንግስት ነው ጠላት ብሎ ተሰየመ። አሁን ይሄን ስናገር ብዙ ሰው ይወቀሰኛል። እንዴት ፌዴራል መንግስት
ጠላት አይደለም የትግራይ ህዝብ። እንዴት መንግስት ለህዝብ ጠላት ይሆናል? እኛ የፈጠርነው ነው። ሰየም ነው እዛ ነው ያኔ ነው የተሰየመው መሪዎቹ ማለት ነው። እኛ መሪዎች ሰየምን ማለት እኔም ስላለሁበት ባይዘው አሁን ስለተጸጸትኩኝ ነው እየተናገርኩ ያለሁት እንጂ አሁን ያኔም አምኜ ተቀብየዋለሁ። ስለዚህ ጠላት ብለን ሰየምንለት። ማንም ጠላት የለህም። አንድ ጊዜ ጠቅላይ ሚኒስትር በፓርላማ አስተዋውሳለሁ ህወሓትና የትግራይ ህዝብ ለይተን ያለና ሁላችንም ጮህን፣ እኔም ጭምር። ለምን የትግራይ ህዝብና ህወሓት አንድ ነን በሚዲያም ጭምር ተናግሬያለሁ። ምክንያቱም ለይ ሲባል ማለት ነው ሁላችንም ጮህን፣ አንድ ነን። ስለዚህ ምን ፈጠርን ማለት ነው? አንድ ጠላት ብለህ ስትሰይመው ወዳጄ ብሎ እንትን አይልህም። እንዴት ብሎ? እኛም ጠላት ብለን ሰየም ነው። ፌደራል ብልጽግና ለህወሓት ነው የሚጠላው። አምርሮ ይጠላናል። ለኛ አምርሮ ስለሚጠላ ነው እኛ ደግሞ ወደ ህዝብ አወረድ ነው። ለኛ የሚጠላን ለህዝብ ነው የሚጠላው ብለን አወረድ ነው። ህዝቡም እንደዛ እንዲቀረጽ ያዘ፣ ከጎናችን ተሰለፈ። ምክንያቱም የፖለቲካ ሴራ ካላወቅን ልንረዳው አንችልም። ፌደራል መንግስትም የራሱ ሰራ፣ ብልጽግናም የራሱ ሰራ። ማሸነፍ አለበት፣ እኛም ማሸነፍ አለበት። ፍጥጫው ይሄ ነው እንጂ የህዝብ እንትን አይደለም። እኛ የፈጠርነው የፖለቲካ ሴራ ነው እንጂ ሌላ አይደለም። ስለዚህ ህዝቡም እንደዛ ሆነ። አሁንም ስቲል ነው። በጣም እኔ ወደ ፖለቲካ ለመሳተፍ አልፈልግም ነበር። ምክንያቱም ይህንን ካወቅኩኝ በኋላ እንዴት ያለ ቆሻሻ ስራ ነው የሰራ ነው ብዬ ካወቅኩኝ በኋላ ስለቆጨኝ ካሁን በኋላ መገለል አለብኝ ብዬ ወደ ሌላ ነበር የገባሁት። ከሁሉም ተገልዬ ማለት ነው። ማንም ሳላገኝ ከሁሉም ተገልዬ 1 አመት ሙሉ ከሁሉም ተገልዬ ቁጭ ብዬ እንትን ብያለሁ፣ አሳልፌያለሁ። አንዳንዴ እስር ቤት ጥሩ ነው፣ አንዳንዴ ማለት እስር ቤት ጥሩ ነው የምልህ ቆም ብለህ የምታስብበት በቃ ጥሞና ጊዜ ቁጭ ብለህ የምታስብ ለምን እዚህ ተገኘሁ ብለህ ራስህን የምትፈትሽበት፣ ራስህን ስትፈትሽበት ሁሉን ሴራውን ቁጭ ብሎ በጠረጴዛው ላይ ይመጣልሃል ሁሉን። እና ይህንን በሆዴን ይዤ ለመቀጠል ነበር ያሰብኩት። ጽምዶ ሲፈጥሩ ነው እንደገና ተመልሰው ወደ ጦርነት እንደገና ፌደራል መንግስት ጠላት ነው ብለው አሁን ታስታውስ እንደሆነ እኛ ከንተን ስንወጣ ህወሓት ሲያባረረን ከጠላት ጋር ምስጢር ሰጥተው ተብለ ነው። ግን ያኔ ጠላት አልነበሩም፣ ታርቀዋል እኮ ታርቀዋል። ፌደራል መንግስትም ታርቀዋል፣ ብልጽግናም ታርቀዋል። የፕሪቶሪያ ስምምነት በኋላ ነው ኦሬዲ ስምምነት በራሱ ብዙ ነገር ፈጥቷል። ጠላት ከጠላት መረጃ ይሰጡ ነበር ምናምን ተብሎ ነው እንደዚህ ያለው። ከዛ እሱን ብቻ እንዳይመስለን ለነጌታቸውና እዛ ያሉ በጣም ብዙ ማዕከላዊ ኮሚቴዎች የነሱ ሀሳብ ካሁን በኋላ ያለፈውን ገምግመን እንዴት ወደቅን ለምን ልክኔ እዛው እስር ቤት ሁኝ ያዩ አሁን ሁሉ የምናገረው ከህወሓት ሁኝ እንድታገል ነበር ሀሳቤ። ባይዘው ህወሓት እንደፈርስ አልፈልግም ነበር፣ ግን እዛ ውስጥ ሆነን ተታግለን ግን ሪፎርም እንድናደርግ ትክክለኛ ሀሳብ እንድንይዝ ውድቀታችን የት ነው ሁላችንም እንድንጠየቅ፣ የሚጠየቅም ተጠይቆ የሚወርድም ተወርዶ ወደ ህግ የሚገባም ገብቶ ትክክለኛ እንትን ነበር ሀሳቤ ማለት ነው። ይህን ሁሉ እዛ ውስጥ የምናገረው ነው፣ ውጭ የምናገርበት መድረክ ስለሌለ ነው የምናገረው። ከዛ በኋላ ይህንን ባለፈው ጠላት ብለን ለኛ ጠላት የሆነው ለህዝብ ጠላት ነው ብለን እኛ ለመሸፍ እኛ እንደ ዋሻ እንድንጠቀም ያደረግነው እንደገና ተመልሶ ይሄ ሴራ በህዝብ ላይ እነጌታቸውና ከዛ ዙሪያ ያሉ ከጠላት ጋር ግንኙነት አላቸው። እዛ ግምገማን የሰማሁት ከጠላት ጋር ግንኙነት አላቸው ሲባል የማን ነው ጠላት? እንደገና ፌደራል መንግስት ጠላት ሆነ? ይሄ አይበቃም? እንዴት ሴራ እንኳን አይቀየርም እንዴ? ሴራ የፖለቲካ ሴራ እኮ ይቀየራል። ልክ እንደባለፈው ተመሳሳይ እኮ ነው ያለው። አንዳንዴ ምን እላለሁ መሰለ ተላላኪዎች፣ እኛ ተላላኪዎች ነን፣ የብልጽግና ተላላኪዎች፣ በቃ የሱ ባንዳነን፣ የጥቅም ፈላጊዎች ምናምን ነን እዚህ ያለው። ግን ብልጽግና ምንድነው ከህወሓት ምስጢር የሚፈልገው? ይታወቃል። አዲስ ነገር እኮ የለም። ምን ምስጢር ይፈልጋል? ላማክረው ብልስ ይቀበለኛል? ለምን ምን ብዬ ነው የማማክረው? ያውቃል እኮ
እንደው በተቃራኒ ሊጠረጥር ይችላል። አዎ ትክክል ነህ። እንዲያውም ሊጠረጥር ይችላል። አለበለዚያ አዲስ ነገር የለማ። ተመሳሳይ ሴራ እኮ ነው የባለፈውን ሴራ ተመሳሳይ ሴራ። አንድ ጠላት ሰይምለታለህ። ጠላት ነው ካልከው አጥፋው ነው አይደል? ስለዚህ የኛ ጠላት ነው እንዳይሉ የህዝብ ጠላት ነው ልክ እንደባለፈው ይሄድንበት። ስለዚህ የነሱ ፍላጎት 4 ኪሎ ነው። 4 ኪሎ ደግሞ በዚህ አይሆንም ነው ፍትጊያ አሁን ያለው። በሐሳብ ይሁን በሰላማዊ መንገድ ይሁን በቃ ተባብረን አገር ከማቅናት ይልቅ ተባብረን ህዝባችን ጨርስ ነው። ሁላችንም ማለት ነው አገር ስንመራ የነበርን ሰዎች ነው። ተባብሮ አገር ማምራት፣ ተባብሮ ህዝብ ከችግር ማውጣት፣ ተባብሮ ያለፈውን ችግራችን ቀርፈን ጎደሎቻችንን አርመን ወደፊት ማራመድ እንችል ነበር ተጋግዘን ማለት ነው። አንተ መሪ ስትሆን የጎደለህ ነገር አለ። ፍጹም አይደለም እኮ እኔ ነው የምመላው፣ ሌላው ያኛው ነው የሚመላው። እንደ ድርጅት የድሮ ድርጅት ማለት ነው በኮሌክቲቭ ሊደርሺፕ ነው የሚያምነው። በአንድ ግለሰብ አይደለም። ግን እነሱን ስለተነካ ሁሉም ተረሳ። ለካ ያንን ኮሌክቲቭ ሊደርሺፕ የሚባለው እነሱ ሲኖሩ ነው። እንደዛ ማለት ነው። በፌደራል ደረጃም ቀረ፣ በክልል ደረጃም ቀረ። ያንን ኮሌክቲቭ ሊደርሺፕ የሚባል ጠቅላላ ቀረ። እኔ ፊት ከሌለሁኝ ይሄ የሚባል ነገር የለም። እና በክልል ቢሰጣቸውም ይመጣሉ፣ ፌደራልም ይላሉ። ይሄ ደግሞ በምርጫ ነው የሚሆነው። ህዝብ ከመረጣቸው እኮ ችግር የለውም። ሀሳብ ማምጣት ይቻላል እኮ አእምሮህ ወደ እንትን ካወጣው አሁን ወደ ጦርነት መንፈስ ወደ ኃይል መንፈስ ስታወጣው እኮ ብዙ ሀሳብ ይመጣል። ብዙ ተመክሮም አለ። ከተመክሮ ከሌላም አንጻርም ለህዝብ የሚጠቅም ሀሳብ ታመጣለህ። ግን አሁን እነዚህ ጠቅላላ ማሰቢያቸውም ትተዋል። ማሰቢያም የላቸውም። አሁን የ2012 ስልጣናችን ይመለስ ካሉ በኋላ በጣም የሚገርም ነው ለመናገር አደጋ ምንም አታውቅም ማለት ነው። በቃ 4 ኪሎ ናት። ያችኛዋ ደግሞ ያው እንደምናውቃት ናት። አትቻለም ከምርጫ ውጭ። በጣም የሚገርም ነገር ነው እውነት ለመናገር ወይዘሮ ኪሪያ እያነሳን ያለ ነው። አንድም በጣም ግልጽነት ይፈጠርናልን ብዬ አስባለሁ። እንደው ይህን ካልን ግን አሁን ላይ እንግዲህ በፖለቲካ አመራር ደረጃ ይሄን ያክል ካወራን የትግራይ ወጣት አሁን ምንድን ነው እያለ ያለው? አሁን በቅርቡ በተለያየ የማህበራዊ ትስስር ገጾች ያገኘኋቸው ቪዲዮዎች አሉ እና እውነት ለመናገር እኔ ውስጤን ነክተውኛል። ምክንያቱም ቀደም ሲል እርስዎ ሲያነሱት የነበረው አሁን ህዝቡን መደበቂያ አድርጎ ወደ ጦርነት ለመግባት እና ደግሞ ክረምትም እየተጠበቀ ያለበት ሂደትም ሰምተናል። እውነት ለመናገር እንግዲህ ይህን ነገር ማቅረብ ፈልጌ ያለም ግን መታወቅ ስላለበት ነው። በጣም ነው የሚያስለቅሰው። ባይዘው የትግራይ ነገር እድሜ ልክ ዝም ብሎ ለጦርነት እንደተፈጠረ ህዝብ ለመከራ እንደተፈጠረ ህዝብ ግን መሪ ምን ማለት እንደሆነ ግን በእኛ ማለት ሌላ ሪፈር ማድረግ እንትን አትፈልግም። ሌላ ሪፈር ማድረግ አትችልም፣ ወይም ማጥናት አትችልም። ከኛ መማር ነው። ያለቀሰችው ወጣት በቃ ልክ እኮ ነው። እኛ መሪዎች አናለቅስም፣ መሪ አያለቅስም። እኔ ጦርነት ይቅር ምለው ለልጆቼም ጭምር እኮ ነው። ለልጆቼም ጭምር ነው። እነዛ ወደ ጦርነት እንግባ የሚሉ ልጆቻቸው ጦርነት በፊት ለፊት አሰልፉ ቢባሉ አያረጉትም። በፍጹም ፊት ለፊት የነሱ ልጆች እኮ አፍተሩ ለዚህም የሉም። ፊት ለፊት መጀመሪያ ልጅህን አሰልፍ ፊት ለፊት ቢባል እኮ አያደርገውም። እናት ግን ምን እንዴት እንደምታለቅስ ያ የመጀመሪያ ወጣት ብዙ ትምህርት አለው። ኦሮምኛም ነው የሚዘፍነው፣ ትግርኛም ነው የሚናገረው፣ ኢትዮጵያዊነቱን ነው ሀሳብ ብቻ አይደለም። በእንትንም በኦሮምኛም እየዘፈነ ህብረ ብሔራዊ አንድነት ትክክል ነው። ያ ልጅቷ ደግሞ እያለቀሰች ብሔሩ ላይ አልተወሸቀም። ባይዘው አሁን ወጣት እኔ በጣም ነው ደስ የሚለኝ ወጣቱ በቃ መረጃውን ድሮም እኮ እኛ ነን የገደልነው። ማንኛውም ሰው ትክክለኛ መረጃ ካገኘ ትክክለኛ መረጃ
ማወቅ የሚፈልግ ማለት ነው እንዳንዴ ሀቅ የማይቀበል እኮ አለ ሀቅ ተናግረው ሀቅ የማይቀበልም አለ ግን አብዛኛው ሰው ወጣቱን ያዩት ሀቅ ሲቀበል ተቀብሎ ደግሞ ፊት ለፊት ሲታገል እኔ በጣም ነው የትግራይ ወጣት በጣም ነው ደስ ያለኝ እሱን ብቻ አይደለም ድሮ እኮ ለህወሓት መቃወም እንኳን እንዲህ በመድረክ በዚህ እንትልል በመድረክም አይቻልም እኛ ዝም ብለን የጠጣ ነው እኔ አሁን የህወሓት ደንቆሮና እውር አፍቃሪ ነው የነበርኩት እውር አፍቃሪ በጣም አይዘው የኡነት ነበር የምታገለው የኡነት ምክንያቱም ህገ መንግስቱን ስርዓቱንና እነሱን አንድ አርጌ ስለማይ አንድ አርጌ ነበር ማየው ስርዓቱንና እነሱን አሁን ግን ወጣቱ ሀቅ እየተቀበለ ነው ከጦርነት ሊቢያ ሄዶ እየሞተኮ ነው ጦርነትን ፈርቶ ሊቢያ ሄዶ እየተሳቃየ እኮ ነው ያለው ወጣቱ እዚህ አዲስ አበባም ጎደና ላይ ያለው ወጣትም አለ አዲስ አበባን ጭምር ማለት ነው ወደ ሁሉም አሁን እየተበታተነ ነው ጦርነት ሰግቶ ጦርነት ፈርቶ እና ጦርነቱ ወጣቱ በተለያየ መንገድ ሲታገል በጣም ነው ደስ የሚለኝ በጣም ምክንያቱም አላማው አወቀው የነዚህ አላማ ምንድነው ስለዚህ የነሱን ሁሉና ማረጋገጥ እንደሆነ ገባው የህዝቦች ሁሉና ሳይሆን የነሱ ሁሉና ማረጋገጥ እንደሆነ ገባውና ወጣቱን በፈለገው መንገድ እንትና አንዳንዱ በዋትስአፕ ምናምን ይልኩልኛል ብዙ በድራማ መልክም እየሰሩ ነው ግን እነሱ ያዳምጡም እኮ እነሱ እንትን ቢሉም በፍጹም አይቀበሉትም እነሱ አይቀበሉትም ግን የሚቀበለው እናት ምንድናት ይች ልጅ ናት በቃ እናት ማለት ይች ልጅ አሁን ያለቀሰችው እንደዛ ናት እናት የምትለው አሁን አንዳንዴ ምን ይላሉ መሰለህ የጦርነት ወሬውና እንትኑ ሲቸግራቸው ማይቀርልን ከሆነ ጀምሩት ምክንያቱም ባለፈው ክረምት ይጀምራል ተብሎ ነበር አሁን ይጀምራል እየተባለ ማለት ነው እንደገና መልሶ ጥቅምት እንደገና በቃ ሰው በጦርነት አእምሮ ውስጥ ነው ያለው አሁንም ፌደራል ቀረበ መጣ ተዘጋጅ መጣ እንደገና ቀርበዋል ተከባሃል በፌደራል ባይዘወይ ፌደራል መንግስት ጦርነት እንዲጀምር በጣም ደስታቸው አይችሉትም ያ ፕሪቶሪያል ስምምነት እንዲፈርስም ስለሚፈልጉ ጦርነት ምክንያቱም በጦርነት ነው እንትን የሚሉት እንጂ ጦርነት ካልተጀመረ በሰላምማ አይቻልማ ባለፈው መፈንቅለ መንግስት ሲደረግ እኮ ፌደራል መንግስት የመግባት ስልጣን ነበረው ባለማድረጉ ነው በጣም ደስ ነው ያለኝ ምክንያቱም ይመጣል ከዛ በኋላ ግብግብ አለ ማለት ነው በጸለምትና በአፋር በመናምን መተንኮሶች ምናምን አልነበሩ ወገብ ራሳቸው ተናግረዋል ወገብ ለመሞከር ብሎ ወጣት የከፈሉት አለ የፌደራል ወገብ አቅሙን እንትኑን ለመሞከር ማለት ነው እሱም ያኔ ታስቦ ነበር ግን ትዕግስት አደረገ ጽምዶ ራሱ እኮ ያስገባል ጽምዶ ራሱ ግን ትዕግስት ይሄ ለነሱ ትልቅ ህማም ነው ትዕግስት አሁንም ሁሉ ሲንቀረበለቡ ፌደራል መንግስት ጸጥ ነው ያለው እንደ በፊቱ አይደለም ጸጥ ነው ያለው ብቻ ይሄ እንትን ከፌደራል መንግስት የሚገኙ ወደ ክልል የሚሄዱ እነሱ ቢቋረጡ ደስታቸው አይችሉም ይሄ ሰላማዊ ሰልፍ ናውጣ የሚባል ደሞዝ በጀት አቋርጠዋልና ተሰብሰብ ናውጣ ተሰብሰብ ሰላማዊ ሰልፍ አርክ ተቃውም በሐሳብ ከመታገል ይልቅ ማለት ነው ና ተቃውም እነሱ አሁን በጣም ውስጣቸው ይፈልጉታል መብራት ቢጠፋ ይፈልጉታል ኢንተርኔት ቢጠፋ ይፈልጉታል መድኃኒት ቢቆም ይፈልጉታል ነዳጅ ቢቆም ይፈልጉታል ለነሱ ትልቅ ነዳጅ ነው አሁን ምን ይላሉ መሰለ ከታች ነው መረጃ አሁን አይደበቅም መረጃ ምክንያቱም ውስጥ የሚታገላሉ ውስጥ ይሄ ልማት ቡድን ለልማት ብለን ልማት ቡድን የፈጠር ነው በጣም ምርጥ የሆነ ልማት ቡድን ነበር ለልማት ተብሎ አሁን ለጥፋት ነው የጥፋት ቡድን ነው አሁን የሆነውና ሁሉም ለጦርነት ምልመላ አሁን እኮ ቢያሉን በቃ ፌደራል የሆነ ነገር ካደረገ ሳይወዱ በግድ ይሰለፋሉ ባለፈው ባይዘው ለኛ ትልቅ እድል ነው የሆነልን እኮ ፌደራል ሁሉ ነገር ዝቅጥቅጥ ሲያደርግ ለኛ ትልቅ እድል ነው እኮ የሆነልን እና አሁን እሷን ይፈልጓታል በጣም
ሁሉን ነገር ዝግትግት እንዲያደርግ ከዛ በኋላ ሳትወድ በግድ ትንበረከካለህ ህዝብ ነው ማለት ነው። አሁን ምንድነው የሚሉት መሰለ ጠላት ፌደራል መንግስት ጠላት ነው በቃ ሊያንበረክክህ ይፈልጋል ሊያጠፋህ ይፈልጋል ግን ከህወሓት በላይ ለትግራይ ህዝብ ያንበረከከው የለም መቼ ነው ቀና ብሎ እንትን የሚለው ለትግራይ መቼ ነው የሚወስነው ከህወሓት በላይ ለትግራይ ህዝብ ያንበረከከው አለ አሁን ገለጥ እንትኑን መግለጥ ነው አሁን አይኑን ያው አሁን ምለው በፊት ምለው እንዳይመስለ በፊት ሌላ ነኝ ግን አሁን ከዛ በላይ ያንበረከከው ህወሓት በላይ ለትግራይ ህዝብ ያንበረከከው የለም ከህወሓት በላይ ለትግራይ ህዝብ ያጠፋው የለም ስለዚህ እነዚህ እድሎች ለነሱ እንትናቸው ወጣቱ ግን ይሁሉን ሴራውን ያወቀው ስለሆነ ምናልባት እዛ የተሰለፉትም ይወጣሉ በያስባለሁ ነው ጊዜ በሰጠን ቁጥር አሁን ጋዜጠኛውም እየሸሸ ነው ነጋዴውም እየሸሸ ነው ከነሱ ልክ ጥምብ ፈርቶ እንደሚሸሽ ማለት ነው የፖለቲካ ሴራቸው ጥምብ ስለሆነ ሁሉም እየሸሸ ነው ፖለቲከኛውም እየሸሸ ነው ወጣቱም እየሸሸ ነው እነሱ ውስጥ ያለው ሰራዊት መረጃ ትክክለኛ መረጃ ማያቀም ቀስ በቀስ እየሸሸ ይሄዳል ከዛ ጦርነቱ ከማን ጋር ይሆናል ከነሱ ከራሳቸው ይሆናል ወይም ደግሞ እጃቸው ለሰላም ይሰጣሉ ሳይወድ በግድ ማለት ነው ሳይፈልጉ በግድ እጃቸው ለሰላም ይሰጣል ምክንያቱም ወጣቱን ተማምነው ነው ይሄን ሁሉ ፍከራ የምታየው ይሄን ሁሉ ሽለላ የምታየው በሚዲያቸው የባለፈው ማለት ነው ሰው ነው የተቀየረው በፊት ሲፎክርና ሲሸልሉ የነበሩ አሁን በውስጥ ነው እየሰሩ ያሉት አሁን ሌላ ያልጠገቡ አሉ የሚሸልሉት ወጣቱ ተማምነው ወጣቱ ነው ወጣቱ በፍጹም አንድም ወጣት አይሞትም በአሁኑ ጦርነት ምናልባት የራሳቸውና ከነሱ ዙሪያ ያለው አምላኪ ከሙልኮ ከነሱ ማምለክ ያልወጣ ግን ሊገባ ይችላል ማለት ነው በጣም ብዙ ነገሮችን አነሳ ሰዓታችንም እንደዚሁ እንዳለቀ ዳይሬክተር ምልክት ሰጠኝ ባንድም በሌላ መንገድ ምን ፈልጋቸው ነገሮች ሁሉ አንስተናል እናነሳቸዋለን ብለን ያልናቸውን ማለት ነው እንደው ወይዘሮ ኬሪያ ኢብራሂም እውነት ለመናገር በዚሁ በስለ ሀገር ዝግጅት መጥተው ስለ እናት ሀገር ኢትዮጵያ ተቆርቆረው ለሀገር የሚያስፈልገው ይሄ ነው እውነቱ ይሄ ነው የትግራይ ህዝብም ቢሆን ማወቅ ያለበት ይሄ ነው ኢትዮጵያ ህዝብም ቢሆን ማወቅ